በኢትዮጵያ ባለፉት 5 ዓመታት በባንክ ስርዓት ውስጥ ያለው አጠቃላይ ተቀማጭ ገንዘብ ከ3.5 ትሪሊየን ብር በላይ መሆኑን እንዲሁም በእነዚህ ዓመታት በአገር ደረጃ የተሰጠው ብድር 324 ትሪሊየን ብር መድረሱን የኢትዮጵያ ብሔራዊ ባንክ አስታውቋል። ባንኩ ይህን ያስታወቀበትና ሀገራዊ የፋይናንስ አካታችነትን አስመልክቶ የክልሎች አውደ ጥናት የቀረበበትን መድረክ ሪፖርተራችን ሰላማዊ ሽፈራው ተከታትለዋለች፣ እንደሚከተለው ይቀርባል። እንደ አውሮፓውያኑ የዘመን አቆጣጠር በ2021 ይፋ በሆነው ሁለተኛው የኢትዮጵያ ብሔራዊ የፋይናንስ አካታችነት ስትራቴጂ ካስቀመጣቸው ግቦቹ መካከል የባንክ ሂሳብ ባለቤትነትን ማስፋፋት፣ ዲጂታል ፋይናንስን ማሳደግ፣ በወንድና በሴት ተጠቃሚዎች መካከል ያለውን የባንክ ሂሳብ ባለቤትነት ልዩነትን ማጥበብ የሚሉት ይገኝበታል። እንዲሁም ልዩ ትኩረት የሚሹትን ክልሎች በፋይናንስ በይበልጥ አካታች ማድረግ ዋና ዋናዎቹ እንደሆኑ የክልል የፋይናንስ አካታችነት ላይ አተኩሮ በተሰናዳው መድረክ ላይ ተነግሯል። በመርሃ ግብሩ ላይ የተሳተፉት ክልሎችም ይህንን የብሔራዊ ባንክ ፖሊሲ በመተግበር ህብረተሰቡ የተሻለ የፋይናንስ ተጠቃሚ እየሆነ መምጣቱን ገልጸው አጋጥመውናል ያሏቸውን ችግሮችም ነግረውናል። እኔ መመራውን ገንዘብ ቢሮ በወስድ የዲጂታል ፋይናንስ ከመንግስት ወደ ዜጎች ከዜጎች ወደ መንግስት የሚመጡ ክፍያዎች በዲጂታል በሆነ መንገድ ክፍያ እንዲፈጸም ለማድረግ እየተሞከረ ነው። ገቢንም በዲጂታል አማራጮች መሰብሰብ ይሄ ሁለት ጠቀሜታ አለው። በአንድ በኩል ዜጎች በቀላሉ ቤታቸው ላይ ቁጭ ብለው አክሰስ ያደርጉታል፣ የስራ ጊዜያቸውን አይሻማቸውም። በሌላ በኩል ደግሞ መንግስት ማግኘት ያለበትን ገቢ በቀላሉ አግኝቶ ለልማት እንዲያውል እድል ይሰጠዋል። እንግዲህ ኢፍትሐዊነቱ በምን ይገለጻል ከተባለ ያው ይህንን አገልግሎት የማያገኙ በተለይም በገጠሩቱ አካባቢ የሚኖሩ የህብረተሰብ ክፍሎች ብዙም ለፋይናንስ ቅርብ አይደሉም። ይህንን የሚቀርፍና የሚያስተካክል ስራ ነው እንደ ሀገር እየተሰራ ያለው። አገልግሎቱን ማቅረብ፣ ትምህርት በመስጠት ግንዛቤም እንዲሰፋ ማድረግ እና አገልግሎት የሚያቀርቡ አካላት የፋይናንስ ተደራሽነት እንዲኖር ባንኮች በየቦታው እንዲዳረሱ የማድረግ እና ወደ መደበኛው የፋይናንስ ስርዓት ያልመጡ ዜጎቻችን ወደዚህ ስርዓት እንዲመጡ የማድረግ ስራ እንደ ሀገር እየሰራን ነው የምንገኘው። በክልላችን ደረጃም የስራ ተጠናክሮ እየተሰራ ነው ያለው። በአማራ ክልል አሁን ባለው ሁኔታ ከ53% አካባቢ ነው የመብራት ተደራሽነት። ይህ አለመኖሩ የራሱ ፈተና ይኖረዋል። የኢንተርኔት ተደራሽነትም ባልተደረሰባቸው አካባቢ በቀላሉ ይሄን ለማድረስ የራሱ የሚያስቸግር ነገር ይኖረዋል። በሌላ በኩል በተወሰነ ደረጃም በተለይ ሴቶች አካባቢ ሴቶች ህጻናት ላይ ያሉ የህብረተሰብ ክፍሎችን አንዱ የፋይናንሻል አካታችነት ስራ ይሄን እንዲያተኩር ስለነበረ በተለይ ከሰላም ጋር ተያይዞ የሚኖሩ ተጽዕኖዎች እነሱን የበለጠ ተጽዕኖ ስለሚያሳድርባቸው በቀላሉ የፋይናንስ ተደራሽነቱን እነሱ ላይ ለማሳደግ የተጀመሩ ስራዎች ቢኖሩም ግን እንዳንድ በጉድለት ሊወሰድ የሚችል ነው። ኤፍኤስዲ ኢትዮጵያ በአውሮፓውያኑ የዘመን አቆጣጠር በ2022 የተቋቋመ ተደራሽ አካታችና ዘላቂ በሆነ የፋይናንስ ገበያ ላይ እንዲሁም በምጣኔ ሀብት እድገትና በሰው ሀብት ልማት ላይ የሚሰራ መንግስታዊ ያልሆነ ተቋም ሲሆን በፋይናንስ ዘርፉ ተደራሽነት ላይም ከኢትዮጵያ ብሔራዊ ባንክ ጋር በጋራ ይሰራል። የዛሬው መድረክም በዚሁ ተቋም አማካኝነት የተሰናዳ ሲሆን ላለፉት 4 ዓመታት በብሔራዊ ባንክ በኩል ወጥቶ ሲተገበር የቆየው ብሔራዊ የፋይናንስ አካታችነት ስትራቴጂ አፈጻጸም በተለያዩ መመዘኛዎች ውጤታማ ሆኖ መታየቱን ነግሮናል። የብሔራዊ ስትራቴጂው ወደ ክልል የአፈጻጸም ትግበራ እቅድነት ተገልብጦ ያንኑ ሲፈጽሙ ነው የነበሩት። ይሄ እስከዛሬ ስንሄድበት ከነበረው ናሽናል ሌቭል ስትራቴጂ ወደ ሪጂናል ሌቭል ኢምፕሊሜንቴሽን ፕላን የወረደ ስለነበረ ይሄ በራሱ ብዙ ያሳየው ውጤት አለ። ሪጂኖች በባለቤትነት ለራሳቸው ሲሰሩ የተለየ ውጤት ማምጣት እንደሚችሉ አይተናል። ከዛ ባለፈ ግን በናሽናል ሌቭል ደግሞ ብሔራዊ ስትራቴጂው ካስቀመጣቸው ጎሎች ብዙዎቹን
በጥሩ ያፈጻጸም ደረጃ እንዳለ ለምሳሌ የዲጂታል ፋይናንስ አዶፕሽንን ብንመለከት ዲጂታል ፔመንት በጣም በከፍተኛ ሁኔታ ያደገበት የዲጂታል ፋይናንስ ወይም የዲጂታል ፔመንት መፈጸሚያ ቱሎች ለምሳሌ እንደ ፒኦኤስ የትራንዛክሽን አካውንቶች ሞባይል መኒ የመሳሰሉትን ብናይ ከስትራቴጂው ከጀመረበት ጊዜ አንጻር በጣም ብዙ ውጤት የታየባቸው መሆናቸውንም በዛው ገምግመናል። በዚሁ መርሃ ግብር ላይ ሲገለጽ እንደሰማነው ባለፉት 5 ዓመታት በኢትዮጵያ የባንክ ስርዓት ውስጥ ያለው አጠቃላይ ተቀማጭ ገንዘብ 3.55 ትሪሊዮን ብር ሲሆን በእነዚህ ዓመታት በአገር ደረጃ የተሰጠው ብድር ደግሞ 324 ትሪሊዮን ብር ደርሷል።